የኢየሩሳሌም አየር በውጥረት የተሞላ ነበር። የካህናት አለቆችና ጻፎች ጌታችን ኢየሱስን ለመያዝ በማሴር በጥላት ጥግ ሆነው በሹክሹክታ እየተነጋገሩ ነው። ነገር ግን እርሱን እንደ ነብይ የሚያዩትን ሕዝብ ፈሩ። ከዚያም ለሴሎቻቸው መልስ ከጌታችን ኢየሱስ ደቀ መዛሙርት አንዱ የሆነ የአስቆሮቱ ይሁዳ ወደ እነርሱ መጣ። ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ ብሎ ይሁዳ ጠየቀ። አይን ውስጥ ስግብግብነት ብልጭ አለ። እነርሱም 30 ብር መዘኑለት የባሪያ ዋጋ። ከዚያን ጊዜ ጀምሮ ይሁዳ ጌታችን ኢየሱስን አሳልፎ ይሰጠው ዘንድ ምቹ ጊዜ ይጠባበቅ ነበር። የፋሲካን በግ የሚያርዱባት የቂጣ በዓል ደረሰች። ጌታችን ኢየሱስ ጴጥሮስና ዮሐንስን እንዲህ ብሎ ላካቸው። ሂዱና የምንበላውን የፋሲካ በግ አዘጋጁልን አላቸው። እነርሱም ወዴት እንድናዘጋጅልህ ትወዳለህ አሉት። እንዲህም አላቸው፣ ወደ ከተማ በገባችሁ ጊዜ የውሃ ማድጋ የተሸከመ ሰው ታገኛላችሁ። ወደሚገባበትን ቤት እርሱን ተከተሉት። የዚያም ቤት ጌታ መምህር ከደቀ መዛሙርቴ ጋር የፋሲካን በግ የምንበላበት ወዴት ነው ብሎሃል በሉት። እርሱም በሰገነት ላይ ተነጠፈ ታላቅ አዳራሽ ያሳያቸዋል፣ በዚያ አዘጋጁልን አላቸው። በሄዱም ጊዜ እንዳላቸው አገኙ። የፋሲካውንም በግ አዘጋጁ። ሰዓቱን በደረሰ ጊዜ ጌታችን ኢየሱስ በማዕድ ተቀመጠ። 12ቱ ደቀ መዛሙርትም ከእርሱ ጋር ተቀመጡ። የዘይት መብራቶቹ ብልጭ ድርግም ብለው በግድግዳው ላይ ረጅም ጥላዎችን ጣሉ። ግን ይህ የተለመደ የፋሲካ ራት አልነበረም። ቂጣውን ከመቁረሱ በፊት ጌታችን ኢየሱስ አንድ የማይታሰብ ነገር አድርጓል። ራት ከሚበሉት ተነስቶ ልብሱን አኖረና ማበሻም ጨርቅ አንስቶ ወገቡን ጠቀ። በኩስኩስቱም ውሃ ቀርቶ የደቀ መዛሙርቱን እግር ያጥብ ጀመር። አንድ በአንድ በደቀ መዛሙርቱ ፊት ተንበርክኮ እግራቸውን አጠባቸው። በዚያ በተጠቀው ማበሻ ጨርቅም አበሰ። ለታናሽ አገልጋይ የተያዘ ተግባር። ወደ ስምዖን ጴጥሮስም ደረሰ። ጴጥሮስም አቤቱ አንተ እግሬን ታጥበኛለህን አለው። ጌታችን ኢየሱስም መልሶ እኔ የምሰራውን አንተ ዛሬ አታውቀውም፣ በኋላ ግን ታስታውሰዋለህ ብሎ መለሰለት። ጴጥሮስ ተቃወመ። መቼም ቢሆን አንተ እግሬን በጭራሽ አታጥበኝም አለው። ጌታችን ኢየሱስን ግን መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም ብሎ መለሰለት። የስምዖን ጴጥሮስም አይኖች ተከፍተው አቤቱ እንኪያስ የምታጥበኝ እጆቼንና ራሴንም እንጂ እግሮቼን ብቻ አይደለም አለው። ጌታችን ኢየሱስም እንዲህ አለው፣ ፈጽሞ የታጠበ ከእግሩ በቀር ታጠብ አያስፈልገውም፣ ሁለንተናው ንጹህ ነውና። እናንተማ ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ጌታችን ኢየሱስም አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም አለ። እግራቸውን ካጠባቸው በኋላ ልብሱን አንስቶ ለበሰና እንደገና ከነርሱ ጋር ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታውቃላችሁን? እናንተ መምህራችንና ጌታችንም ትሉኛላችሁ እና መልካም ትላላችሁ። እኔ እንዲህ ነኝና እንግዲህ እኔ መምህራችሁ እና ጌታችሁ ስሆን እግራችሁን ካጠብኳችሁ እናንተም እንዲሁ የባልንጀሮቻችሁን እግር ልታጥቡ ይገባችሁ። እኔ እንዳደረግኩላችሁ እናንተም ልታደርጉ ምሳሌ ሰጥቻችኋለሁ። ከጌታው የሚበልጥ አገልጋይ የለም። ይህን አውቃችሁ ብትሰሩ ብፁዓን ናችሁ አላቸው። ሲበሉ ጌታችን ኢየሱስ ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ይህ ሥጋዬ ነው እንኩ ብሎ ሰጣቸው። ከዚያም የወይኑን ጽዋ አንስቶ አመስግኖ ሰጣቸው። እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተሰረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። ደቀ መዛሙርቱም ዝም አሉ። ደም ቃል ኪዳን። ይህ በበሩ መቃል ላይ ካለው የፋሲካ በግ ደም የበለጠ ጥልቅ ነበር። ጌታችን ኢየሱስም ያሳያቸው ነበር፣ እርሱ ራሱ መስዋዕት ይሆናል። ይህም አክሎ በአባቴ መንግስት ከእናንተ ጋር አዲሱን እስከምጠጣበት እስከዛች ቀን ድረስ ጀምሮ ከዚያ ወይን አልጠጣም አላቸው። ስሜቱ እየከበደ መጣ። ጌታችን ኢየሱስ ጠረጴዛውን ዙሪያውን ተመለከተ። እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አላቸው። ደቀ መዛሙርቱም እጅግ አዘኑ፣ እርስ በርሳቸውም ተያዩ። አቤቱ ምናልባት እኔ ሆነ እያሉ ጠየቁ። ጌታችን ኢየሱስ መልሶ እንዲህ አለ፣ ከእኔ ጋር እጁን በወንጭቱ የሚያገባ እርሱ አሳልፎ ይሰጠኛል አላቸው። በዚያን ጊዜ ይሁዳም እንደቸኮለ ሰው ይቆዘበዝ ነበር። ድምፁ እየተንቀጠቀጠ መምህር ሆይ እኔ ሆነ አለ። ጌታችን ኢየሱስ አንተ ራስህ አለው። በዚያን ጊዜ ወዲያው በይሁዳ ልብ ሰይጣን አደረበት። ጌታችን ኢየሱስም እንግዲህ የምታደርገውን ፈጥና አድርግ አለው። ይሁዳ በሌሊት ሹልኮ ወጣ። አብረውት በማዕድ የተቀመጡትም ስለምን ይህን እንዳለው አላወቁም። ሙዳዩም ምጽዋቱ በይሁዳ ዘንድ ነበርና ለበዓል የምንሻውን ወይም ለነዳያን የምንሰጠውን ግዛ ያለው የመሰላቸው ነበር። ይሁዳም ያን እንጀራ ተቀብሎ ወዲያውኑ ወጣ። ሌሊትም ነበር። ይሁዳ ከሄደ በኋላ ጌታችን ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ አሁን የሰው ልጅ ከበረ፣ እግዚአብሔርም በእርሱ ከበረ።
እግዚአብሔርን በእርሱ ከከበረ እግዚአብሔር እርሱን ያከብረዋል፣ ያን ጊዜም ያከብረዋል። ልጆቼ ሆይ ገና ጥቂት ጊዜ ከእናንተ ጋር አለሁ፣ ትሹኛላችሁ። ለአይሁድም እኔ ወደምሄድበት እናንተ መምጣት አይቻላችሁም እንዳልኋቸው አሁንም ለእናንተ ነግራችኋለሁ። እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እኔ እንደወደድኳችሁ እናንተም እንዲሁ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ትዋደዱ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃችኋል። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ አለው። ጌታችን ኢየሱስ መልሶ ወደምሄድበት አሁን ልትከተለኝ አትችልም፣ በኋላ ግን ትከተለኛለህ አለው። ጴጥሮስም ጌታ ሆይ ስለምን አሁን ልከተልህ አልችልም? እኔ ነፍሴንም እንኳን ቢሆን ስላንተ አሳልፌ እሰጣለሁ አለው። ጌታችን ኢየሱስ መልሶ እንዲህ አለው፣ ነፍስህን ስለኔ አሳልፈህ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ዶሮ አይጮህም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከእነርሱ ጋር ወደ ጌቴሴማኒ ወደምትባል ቦታ ሄደ። በዚህች ዕለት ጌታችን በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበት አዲስ የሆነውን የአዲስ ኪዳን መስዋዕት የመሰረተበት ነው። ቀድሞ የነበረውን መስዋዕት ኦሪት ሽሮ የአዲስ ኪዳን ደምና ሥጋውን ባርኮ ስላቀበላቸው የአዲስ ኪዳን ሐሙስ ይባላል። ለእግዚአብሔር ምስጋና ይሁን፣ አሜን።